እኔና እሱ ከተገናኘንበት ጊዜና ሰዓት ጀምሮ ግን ይመለከተኛል። ስለዚህ ቡታጅራ በሄደበት እሷን ማግኘቱ ተገቢ ነው። ቤተሰብዬ እንዴት ከረማችሁልኝ? እኔ ወዶች ትላንትና ምሽት በተለቀቀው ቪዲዮ አብርሽ የሰጠው መልስ ሁላችሁም እንዳዳመጣችሁ ተስፋ አደርጋለሁኝ። ሩታም ደግሞ በነገሩ ላይ ምንም ውስጧ የተዋጠላት ነገር ስለሌለ ስላላመነችበት እሱም ተመልሶ ወደ ቡታጅራ እንዲሄድ አልፈቀደችለትም። ምክንያቱም ሩታ ምንድን ያለችው ከኔ ጋር በነበርክ ሰዓት ከነጻነት ጋራ ትነጋገር ትደዋወል ነበር፣ በአካልም ሄደክ አግኝተሃታል ቡታጅራ ብለዋለች። ያለ መረጃ አይደለም መረጃ አለኝ እያለችው ነው። ይሄ እንዴት አድርገው ሊፈቱት እንደሚችሉ ፈጣሪ ነው የሚያውቀው። ምክንያቱም ከባድ ነገር ስለሆነ አብርሽ ወደ ኦዲየንስ እንዲሁም ወደ ዩቲዩበሮች ያመጣውን ጉዳይ አለ። አብዛኞቻችሁ አጋግላችሁ እዚያ ያደረሳችሁት እናንተ ናችሁ ብሎ እኛ ወቅሶናል ማለት ነው። በመሰረቱ ያልሆነ ቪዲዮ የሚሰሩትን ልትወቅስ ትችላለህ። ነገር ግን አንተ በላይፍክ በተፈጠረው ነገር የበፊት ፍቅረኛ ነፂ ሚዲያ ላይ ጉዳዩን ካመጣችው ማንም ሰው ሐሳብ ይሰጥበታል። የተለመደ ነገር ስለሆነ ሊደንቃ አይገባም። አንተ ነገሮችን አለባብሰህና ቀለል አድርገህ ለማለፍ ነው የፈለግከው የሞከርከው ማለት ነው። ይሄ ደግሞ እንኳን አይደለም በሩታ በእኛ እንኳን በሩቅ ሆነን የእናንተን ታሪክ የምንከታተል ወገኖችህ በራሱ ቀላል አድርገን ጉዳዩን አንይዘውም። ለምን ብትል ትዳር ላይ ያለክ ከዚች ልጅ ጋራ ተገናኝተካል የሚለው ጉዳይ ከባድና ከባድ ስለሆነ አብርሃም፣ ስለዚህ እዚህ ጋር እኮ ራስን ማታለል፣ ራስን መዋሸት፣ ራስን ባልሆነ መንገድ ውስጥ እየከተቱ መኖር ቀላል ነው፣ መውጫው ነው ከባድ እንጂ። ነገር ግን መሆን ያለበት ምንድነው? አንተ ዛሬም ነገም የሰው ልጅ ይሳሳታል፣ ከስተቱም ይማራል። መታረም ያለብህን ነገር አርመህ መስተካከል ያለበትን ነገር ነው ማስተካከል ያለብህ። በቁጣ አይሆንም። ነገሮችን በማለባበስ ሰላም ማውረድ አይቻልም። እሷን አሳምነሃት ያረከው ነገር ጥፋት መሆኑን አምነክ ይቅርታ ልጠይቃት ነው የሚገባው። ይሄ የኔ ትክክለኛ አመለካከቴ ነው። ሩታ ምንድነው አሁን እዚህ ጋር ጥፋቷ? አንተን ከቡታጅራ ያስጠራችበት ምክንያት ትክክል ናት። ጉዳዩ በጣም ከባድ ስለሆነ ቡታጅራ ሄድከው ያንተና የሩታን ጉዳይ ልታስተካክል ነው አይደለ? ስለዚህ ያ ጉዳይ ደግሞ መጀመሪያ መፈጸም ካለበት በፊት አሁን እዚህ ጋር በእናንተ መካከል የተፈጠረው አዲስ ሌላ ታሪክ መፈታት አለበት። ይሄ ካልተፈታ እዛ ያለውን ፊክስ ብታረግ ዋጋ ስለሌለው እናም ሩታን እንደሚስትህ እንጂ እንደ ተራውም ጓደኛ ልታያት አይገባም። አብርሃም ያንተን ጥሩ ነገር ስናወድስ ያንተን ጥሩ ነገር ስንናገር ኖረናል። ልክ ስላንተ ጥሩ ተናግረን እንደማናቅ አድርገን ነው ቪዲዮ የሰራከው። ይሄ ስህተት ነው። አብርሃም ብዙ መልካም ነገሮች አሉት። ዋናው ነገር ግን የትዳር ጉዳይ ላይ ደግሞ ብዙ ጨዋ መሆን ያለበት ጉዳይ አለ። ይሄ ጉዳይ ደግሞ ሩታን ስላላሳመናት አንተ ይሄን ነው መስራት ያለብክ። ላይ እንዲያውም ኦዲየንስ ወይም ደግሞ ዩቲዩበሮች ምንም ባንተ ላይ የፈጠሩት ጫና የለም። ሚዲያው ላይ ጫና እንዲፈጠር ያደረገው የነጻነት ታሪክ ነው። ታሪኳም ውሸት ሆኖ አልተገኘም። ጓደኛክ ነበረች። እሺ ይሄን ነገር ታዲያ አንተ እንዴት ነው መፍታት ያለብህ? ሩታን እየተቆጣህና ነገሮችን እንድትሰማ ወይም ደግሞ ነገሮችን አሳምነህ እንድትናገር ማድረግ ሲገባክ አንተ የሄድክበት ያለው መንገድ ቁጣ ነው። ነገሮችን በፓወር ለመጨረስ ነው እየሞከርክ ያለከው። ይሄ ደግሞ ሁለታችሁ መካከል ተማምኖ ቀጣይ ህይወታችሁን አብራችሁ በሰላም እንድትኖሩ አያረጋችሁም። ሩታ እንዳየሃት በጣም ብልህ ሴት ናት። በነገራችን ላይ ሩታ በጣም ብልህ ሴት ናት። ቤተሰብዬ አስተዋይ ናት። በእንደዚህ አይነት ሰዓት ላይ በራሱ ተረጋግታ እሷን ስላገኘው ነገሮችን ተረጋግታ ልፈታ መሞከሩ አስደስቶኛል ብያቸዋለሁ በድጋሚ ማለት ነው። እንደዛ መሆኑ ደግሞ እሷ ምንድነው ያለችው? የድሮ ታሪኩ አይመለከተኝም፣ እኔ አሁን ላይ ያለው ላይፉ ላይ ነው የሚመለከተኝ። እኔ እዚህ ጋር እንዲመልስልኝ የሚፈልገው ነገር ብላለች። ለምን ከኔ ጋር እያለ ነፃነትን ቡታጅራ ሄዶ አገኛት? አንድ ጥያቄ ያዙልኝ። ሁለተኛ ነገር ዱባይ እያለም ያወራት ነበር ብላለች። ይሄም ደግሞ መረጃ ልጅቷ ልካላታለች። ስለዚህ አብርሽ ጊዜውና ዘመኑ በመረጃና በማስረጃ ነው። እዚህ ጋር ኦዲየንስ ፈጥሮ ወይም ደግሞ ዩቲዩበሮች ፈጥረው ያወሩብክ ነገር ካለ አላቅም፣ እኔ እስካሁን አላጋጠመኝም። የተደረገው የሆነውን ነው ሚዲያ ላይ እየወጣ ያለው። ስለዚህ እኛ ሰላማችሁ እንዲበዛ ፍቅራችሁ በሰላም እንዲቀጥል ነው የምንፈልገው ስለምንወዳችሁ። ግን አብርሃም ሴት ስትበደል ዝም ብላ የምታይ ሴት የለችም። ቤትም ቦታ ብትሄድ ወንዶችም አሉ ለሴት የሚቆሙ ሴት ልጅ ስትበደል ለምን ትበደላለች የሚሉ። ስለዚህ እኔም አንዷ ነኝ ከነዛ መካከል ላይ ማለት ነው። አብርሃም በጣም መልካም ነገሮችን ሳወድስለት በጣም መልካም ነገሮችን ስናገር ኖር ያለው ወላኪን እዚህ ጋር የሆነ ችግር ደግሞ ተፈጥሮ በጣም ወሳኝ በሆነ በተለይ በትዳር ላይ አለመታመንን የመሰለ ከባድ ነገር የለም። እንዳንተ እንዳትታመን ይሆንከው በራስ ችግር ነው። አብርሃም ከሩታ ጀርባ ነፃነትን ማናገር የሚሆን ማግኘት አልነበረብክም። ዛት ዚት በቃ ይሄ ነው።
እንዴ አንተ ብዙ የቀደሙ የፍቅር ታሪኮች አሉህና እዚህ ጋር እቺ ልጅ አዲስ ህይወት ጀምራ እንዴት አድርጋ ነው በሰላም መስኖረው አይምሯን የሚበጠበጠው? ከዚህ በኋላስ ምን ዋስትና አለኝ ብላ እንድታስብ ነው ያረካት። በዛ ላይ ልጅ ተፈጥሯል። እንግዲህ ምን አይነት በጣም ከባድ አሳቻ ሰዓት ላይ ነው የእናንተ ህይወት መበጥበጥ የጀመረውና እጅግ በጣም ከባድ ነው። እኔ የምላችሁ ጸሎት አድርጉ፣ በጸሎት ጠንክሮ። ይሄ ህይወት መስተካከል ያለበት በጸሎት ነው። አብርሃም ፈጣን ነክ ለነገሮች። ትላንትና ወደ ቡታጅራ ለመመለስ እጅግ በጣም ፈጥነ ነበረ። ልክ የሆነ መንገድ ላይ እቃ አስቀምጦ ሰው እንዳይነጥቀው የሚሮጥ ህጻን ልጅ ነው የምትመስለው። የምሬን ነው። እና በዚህ ልክ ለምንድን ነው የቸኮልክበት ምክንያት? አንድ ቀን የሚሳረግን ወደኋላ አንድ ቀን ቀረብን ምናምን የምትለው ነገር ሩታ ይሄን ያህል ካላስጨነቃት፣ ያስጨነቃት እሷ ያንተና የነፂ ጉዳይ ላይ ያለው ነገር እንዲጠራ ፈልጋለች። እኔም ቢሆን የማደርገው በሩታ በኩል ይሄንን ነው። ይሄ ነገር ሳይስተካከል አንተ እዛ ሄደክ የትዳር ነገራችሁን በቤተሰብ በኩል ያለው ልታስተካክል መሞከርክ ፋይዳ የለውም። ምናልባት የጋብቻ ምናምን ልታወጡ ይሆናል አይኖዛት፣ ግን መሆን ያለበት መቅደም አለበት። ሩታ የሚያሳስባት ይሄ ስለሆነ እናም ሩታን ተረዳት ማለት ባል ሆኖ ለመቀጠል ሚስትም ሆኖ ለመቀጠል ሁለታችሁም መረዳዳት ወይም ደግሞ መሰማማት አለባችሁ። አንተ ፓወርፉል ሆነ ሁሌ የምትቀጥል ከሆነ እቺ ልጅ ደስታ አይሰጣትም፣ ትዳራችሁም ዘላቂነት አይኖረውም። እኛ የመከርንክ ነው እንደ አንድ ኦዲየንስ። ብዙ ጊዜ እኛ ሰዎች ማለት ነው እላያችን ላይ የሚደረገውን ወይም ደግሞ እያረግን ያለው ነገር አይታወቀንም። ሰዎች ሲነግሩን ነው የኛ ችግር ወለል ብሎ የሚታየን አስተዋይ ከሆነም ማለት ነው። ሶስት ነገሮችን በሩታ በኩል እንድታስተካክላ በተደጋጋሚ ስትነግር ቆይታለች። አንደኛ ነገር ተቆጭነትን አትወድልህም ማለት የሆነ ችግር ሲፈጠር ባንተ በኩል ስትናገር እሷ በጣም በቁጣ ነገሮችን ለማለባበስ የምትሞክረው ነገር አለ። ይሄ አያዋጣም፣ በትዳር ውስጥ አያዋጣም። ሩታ አትበገሬና ሲጀመር ነገሮችን አትተው ማለት እውነታውን ፍንጩን በደንብ አግኝታ እስካልፈታች ድረስ የምትተው አይደለችም። በዚህ ነገሯ አደንቅላታለሁ፣ ምክንያቱም መጎዳት ስለሌለባት። ሲቀጥል መተማመን ወሳኝ ነገር ነው። አሁን መተማመን የሚኖረው ደግሞ በሁለታችሁም ወገን ጥሩ ነገር ሲሰማ ጥሩ ነገር ሲታይ ነው። ስለዚህ እሷ ደግሞ ያገኘችብህ መረጃ አንተ በግልጽ ልታስረዳት ነው የሚያስፈልገው። ታለባብሰዋለህ። ይሄም ደግሞ አይጠቅምም። ማለባበስ ብዙ ጊዜ ነገሮችን ማለባበስ ነው አብርሃም። ይሄ አይጠቅምክም። ማለባበስ ጭራሽ ችግራችሁን ወደ ከፋ ነገር ነው የሚወስደው። ሌላው ነገር ድብቅ አለመሆን። ደብቀሃት አንተ ከዚህ ልጅ ጋር መገናኘት፣ ስልክም ማውራትም ቡታጅራም እሷን ማግኘትክ ለምን? እስቲ ከተገናኛችሁ በኋላ ምንድን የተፈጠረው የሚለውስ ማን ነው የሚያውቀው? በሩታ ቦታ ቦን አንተ ከዚህ በኋላ ቡታጅራ ብቻ መሄድ የለብህም ማለቷን እኔ ደግፈዋለሁ። ምክንያቱም አለማመኗ የመጣው ከአንተ ውጤት ነው አብርሽ። እንዴ ይሄ እኮ ግልጽ ነገር ነው። በነገራችን ላይ ራስህን እንደዚሁ ለሸውደከው ለማለፍ ካልሆነ በስተቀር አብርሃም የሰራው ነገር ትክክል አይደለም። መረጃ ይዛባለች። መረጃ ባትይዝ ኖሮ እኔ ማፊ ሞልቼ መረጃ ይዛባለች ብዬ በግምት አልናገርም። ሩታ መረጃ ይዛ ነው የድምጽ ሪከርዱ ሳይቀር ቡታጅራ ተገናኝተው እንደነበረም ልጅቷ የነገረቻት ወይም የላከችላት ብዙ መረጃ አለ። ስለዚህ ይሄ ነገር እውነት ሆኖ ሳለ እንዴት አድርገን ነው ልጅቷን እኛ ሙልጭ አድርገን እየሰደብን ውሸታም ናት ማለት የምንችለው? አንችልም። ሩታ እንኳን አምናለች፣ እንኳን እኛ ማለት ነው። ጉዳዩ አይደለም። እሷን ከማክበር ከመረጋጋት፣ ካለመቸኮል፣ ከማዳመጥ፣ ካለመቆጣት ነው በቃ ቤትህንን ትዳርህንም ቀጥ አድርገን እንደምሰሶ ማቆም የምችለው። በዚህ ሁኔታ እኔ እግዚአብሔር ይሁናችሁ፣ እግዚአብሔር ይሄን ትዳር ይታደገው ነው የምለው። ምንም ሳይወጠወጥ ገና ምንም ሳይታይ እንዲህ አይነት ነገር መፈጠሩ አይከብድም? ከባድ ነው። ስለዚህ ማለት ነው አብርሃም እኛ አንተ ጋር ጥላቻ የለብንም፣ ይሄ ግልጽ ነው። እኛ ስታጠፉ ወይም የሆነ ነገር ሲፈጠር ወደኛ ቪዲዮ ስለምንለቁልን ነው ሐሳብ የምንሰጠው። ይሄ ደግሞ ቅር እያላችሁ ከሆነ እያቆምን እንሄዳለን፣ ችግር የለውም። ምክንያቱም ማለት ስህተት ከሰሩት ጋራ ሁሉም መወቀጥ አለበት ብዬ አላስብም። እንዲሁም ደግሞ በሐሰት አንተ ያጠፋክ አብርሽዬ አይዞክ ምናምን የሚሉክ ሰዎች ውሸታሞች ናቸው በኔ እይታ። ማንም ቢሆን ጥፋት ሲያጠፋ ይሄ ልክ አይደለም፣ ለምን እንዲህ ታደርጋለህ፣ ከዚህ ነገር ታረም ነው መባል ያለበት እንጂ እያጨበጨቡ አጨብጫቢ ሁላ ነገሮችን የሚሸፋፍኑ ሰዎች እኔ አይመቹኝም፣ ዛሬም ነገም ማለት ነው። ስለዚህ ያንተና የሩታ ህይወት እንዲቀጥል አብርሃም ካንተ ጋር ከፍተኛ መረጋጋት ያስፈልጋል። አብርሽ መንገድ የሚሄድ ሰው እንደዚህ ፍጥን በችኮላ በጦርነት ነው እንደሚሄደው። አንተ በራስህ እኮ ተረጋግተህ አይደለም መኪና የምትይዝ ሰው ነህ በነገራችን ላይ። ስለዚህ
በቃ ልሂድ፣ በቃ እሺ አሁን ዛሬ ቀኑ ይቃጠላል፣ በቃ ልሂድ ነው እያልካት ያለው። ሩታን ማሳመንክንና ያጠፋውን ጥፋት እንኳን ይቅርታ ልትጠይቃት ፈቃደኛ አይደለም። በጣም በፋየር ኤጅ ውስጥ ትዳር መያዝ ከባድ መሆኑን በእነ አብርሽ ነው የተረዳሁት እኔ። እግዚአብሔርን እድሜያቸው በጣም ዝቅተኛ የሆኑ ልጆች ትዳር ሲይዙ ብዙ ነገር ያበላሻሉ። ይሄን ከእናንተ እያየው ነው እኔ እየተረዳሁ ያለሁት። የተሻሉ ሰዎች ሲመክሯችሁ ደግሞ ስሙ። ልምድ ያለው ብዙ ሰው አለ። ብትሰማ ቀናውን ነገር እየወሰድክ ያልተመቸን እየተውክ ነው የምትሄደው። ማለት ሩታ ተደጋጋሚ ሆነ ያሰለቻት ብዙ ነገር እንዳለ በቀደም ስትነግርህ ነበር። አብርሽ ከጠቀመክ ለአንተ ነው የሚጠቅምክ። እኛን የሚጎዳን አንዳች ነገር የለም። አድምጣት። ሩታ በጣም ብልህ ሴት ናት። በጣም አስተዋይ ናት። ሩታን የመሰለች ሚስት በጣም በጥንቃቄ ወይም ደግሞ ፍቅር እየሰጠህ ረጋ እያልክ እያዳመጥ ከአጥፋ ስታጠፋ ይቅርታ እየጠየቅ ትሁት ባል ካልሆንክላት ነግ የመቀጠል አድቫንቴጃችሁ በጣም 50 ወይም 40 20 30 በሚባል ደረጃ ፐርሰንቴጁ የወረደ ነው የሚሆነው። ምክንያቱም አሁን ጽናት የሌለው ነገር፣ አሁን መተማመን የሌለው ህይወት አይቀጥልም። ፈጣሪ ከዘመኑ አይነት ዛሬ አንድ ላይ ነገ የሚለያዩ አይነት ላይፍ ፈጣሪ ይሰውራችሁ። እኔ መጨረሻችሁ አምሮ በፍቅር ልጆቻችሁን አፍርታችሁ፣ ልጅ አይደለም ልጆቻችሁን አብዝታችሁ አፍርታችሁ እኛ በፍቅር ሚዲያ ላይ እንድናያችሁ ነው የምንፈልግ። ላይክ ሼር ማድረግ አትርሱ። ወዳችኋለሁ። ባይ ባይ።